ወንድ ልጅን በፍቅር የምታሸንፊበት ጥበብ። ወንድ ልጅ ልብ የሚሸነፈው ቆንጆ በሆነች ሴት ሳይሆን ቆንጆ አስተሳሰብ ባላት ሴት ነው። እነዚህን የወንድ ልጅን ልብ ማሸነፊያ ዘዴዎች በትክክል ከተገበርሽ በልብ ውስጥ እንደ ንግስት ትኖሪያለሽ። ዛሬ ከኔ ከእህትሽ ጋር ጥቂት ደቂቃዎችን አብረሽኝ ከቆየሽ የወንድ ልጅን ልብ የምታሸንፊበትን ጥበብ በግልጽ አንድ ባንድ እነግርሻለሁ። ካንቺ የሚጠበቀው ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁኝ ቆዩ። ሰላም እንዴት ናችሁልኝ? ዛሬም በሰማችሁት በጣም ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። ቀጥታ ወደ ቪዲዮ ነው የምናልፈው። ከመጀመራችን በፊት ሁላችሁም ላይክ አድርጉት። ላይክ ካደረጋችሁ መጀመር እንችላለን። ወንድ ልጅን በፍቅር ለማሸነፍ ሁለት ዋና ነገሮች አሉ። አንደኛው አንቺ ራስሽ ላይ የምታደርጊው ራስሽ ላይ የምትሰሪው የቤት ስራ ነው። ሁለተኛው ነገር ደግሞ ለሱ የምታደርጊለት ለሱ የምታሳየው ነገር። እነዚህ ሁለት ነገሮች በአንድ ላይ ሲሆኑ የወንድ ልጅን ልብ ማሸነፍና በልብ ውስጥ እንደ ንግስት ሆነሽ መኖር ትችያለሽ። የመጀመሪያው ነገር ወንድ ልጅን በፍቅር ለማሸነፍ ውድ ሴት መሆን ነው። ውድ ሴት መሆን ማለት ራሷን የምትጠብቅ ራሷን የምታውቅ ምን ጥሩ ነገሮች እንዳሏት፣ ምን ላይ መሻሻል እንዳለባት፣ ምን መሆን እንደምትፈልግ በደንብ አድርጋ አሳምራ የምታውቅ በራሷ የምትተማመን ሴት መሆን ማለት ነው። ይህቺ ሴት እንቁ ሴት ናት። ሲጀመር ማንም ወንድ በፍቅሯ አለመውደቅ አይችልም፣ ይህችን ሴት ከሆንሽ ማለት ነው። እና እነዚህ ኳሊቲዎች ላይ በደንብ አድርገሽ ስሪ። ራስሽን በደንብ አድርገሽ ወቂ። ከራስሽ ጋር ቁጭ ብለሽ አውሪ። ምን ላይ ማስተካከል አለብኝ? ምን ላይ ጥሩ ነኝ? ምን ኳሊቲን ማውጣት አለብኝ? አላማዬስ ምንድነው መሆን የምፈልገው? የሚሉትን ነገሮች በደንብ አድርገሽ ለራስሽ መልስ መስጠት ውድ ሴት ያደርግሻል። ከዛ ደግሞ ሰልፍ ኮንፊደንስ በጣም 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 የሚሰራ ነገር ነው። በራሷ የምትተማመን ሴት፣ ምን ማድረግ እንደምትፈልግ የምታውቅ ሴት በደንብ ነው የምታበራው። እንደዚሁ አይተሽ 2 ደቂቃ 3 ደቂቃ አውርቼ ያችን ሴት መለየት እችላለሁ። የፍቅር ግንኙነት ላይ ደግሞ ይሄ በደንብ አድርጎ የሚታይ ነገር ነው እና ወንድ ልጅም ይህን ኳሊቲ በደንብ አድርጎ ያያል። ሲጀመር ኢነርጂ ነው የሚጋባ ኢነርጂ ስለሆነ አንቺን አይቶ ዋው የሚያስብለው ነገር አለ። መግቢያ ላይ ብያቸዋለሁ፣ ቁንጅና አይደለም የሚያሸንፈው፣ ቆንጆ አስተሳሰብ ያላት ሴት ናት የምታሸንፈው ብያቸዋለሁ። ማለት ፈርስት ኢምፕሬሽን ይኖራል። መጀመሪያ ላይ ሲያይሽ የሚስበው የሚማርከው ነገር ሊኖር ይችላል። ግን ደግሞ ከቀረበሽ በኋላ ከአንቺ ፍቅር እንዲይዘው ከአንቺ መለየት እንዳይፈልግ የሚያደርገው ነገር ይሄ ነው። ውድነትሽ ነው። መጀመሪያ ላይ ከርቀት አይቶሽ የሚመጣው ነገር አለ። ፈርስት ኢምፕሬሽን እንዳልኳችሁ ለእኛም ለሴቶች ለወንዶችም ያለ ነገር ነው። ግን ከአንቺ ጋር እንዲቆይ ከአንቺ እንዳይነጠል በልብ ውስጥ ንግስት አድርጎ እንዲሾምሽ የሚያደርገው ነገር ይሄ ነው። እንዲቆይ የሚያደርገው ነገር ይሄ ነው። አስተሳሰብሽ፣ ቀናነትሽ፣ ትህትናሽ፣ እነዚህ ባህሪያቶች ናቸው እንዲቆይ የሚያደርገውና እዚህ ላይ በደንብ አድርገሽ ስሪ። ውድ ሴት ሁኚ። ውድ ሴት ከሆንሽ በኋላ ቀጥሎ የምነግርሽን ነገሮች በማድረግ በቀላሉ በፍቅር ማሸነፍ ትችያለሽ ማለት ነው። ሁለተኛ ጀግና አድርጊው። ይሄ ለሱ የምታደርጊለት ነገር ነው። ቀደም እንደነገርኳችሁ አንደኛው ራስሽ ላይ የምትሰሪው፣ ሁለተኛ ለሱ የምታደርጊለት ለሱ የምታሳየው ነገር ነው በፍቅርሽ እንዲወድቅ የሚያደርገው። ጀግና ማድረግ ማለት እንዴት አድርጌ ነው ማጀግነው? እንዴት አድርጌ ነው ጀግና ማድረገው ካልሽ፣ ጀግና ማድረግ ማለት ሌላ ነገር አይደለም፣ ድጋፍ መስጠት ማለት ነው። ማጀገን ማለት በርታ፣ ይሆናል፣ ይሳካል፣ ታሸንፋለህ፣ እንዲህ ትሆናለህ ማለት እኮ ነው አይደለ? እነዚህ ቃላቶች ወንድ ልጅ በጣም በጣም ይሰሩታል። በቃ ያልሽውን ነገር እሆናለሁ ያለውን ነገር እንዲያደርግ በጣም ያበረታተዋል። በተለይ ከጎኑ ሆነሽ የሚያስበውን ነገር በደንብ አድርገሽ ተረድተሽ ሲነግርሽ መጀመሪያ ማወቅ አለብሽ ምን እንደሚፈልግ፣ ምን እንደሚያስብ፣ ህልሙን፣ አላማውን። ወንድ ልጅ ብዙ ጊዜ የሚያወራቸው ነገሮች እንደዚህ አይነት ነገሮች ናቸው። ከህልሙ ጋር መድረስ ከሚፈልግበት ቦታ ጋር ከገንዘብ ጋር የተያዙ ነገሮችን በደንብ አድርጎ ያወራል ነፃ ሆኖ። ብዙም እንደዚህ የሚያወራም አይደለም ወንድ ልጅ አይደለም። ስሜቱን በደንብ እንድትረጁ ይፈልጋል፣ እንድታውቂ ይፈልጋል። ግን እንደዚህ በግልጽ እያንዳንዱን ነገር እንደኛ እንደ ሴቶች ዝርዝር አድርጎ አያወራም አይደል? ግን ባወራ ሰዓት በነገረሽ ሰዓት ላይ ይሄ የማውራት ነፃ ሆኖ የሚያወራሽ ሰዓት ላይ የተናገራቸውን ጥቂት ነገሮች በደንብ አድርገሽ አዳምጠሽ ምን ላይ ኢንተረስትድ እንደሆነ፣ ምን እንደሚያስደስተው፣ ምን ላይ ልታግዡ እንደምትችይ በደንብ ማወቅ ይኖርብሻል። ያንን ካደረግሽ በቃ ቀላል ነው። በዛ በሚፈልገው ነገር ከጎኑ ሆነሽ ሰፖርት ካደረግሽው ካገሽው። እገዛ ማለት አንዳንድ ጊዜ ትልቅ ነገር ፊዚካሊ ማድረግ ላይሆን ይችላል፣ በገንዘብ መርዳት ላይሆን ይችላል፣ ከጎኑ ሆነሽ የሆነ ነገር ፕራክቲካሊ ማገዝ ላይሆን ይችላል። በቃ በርታ፣ ይሆናል፣ ይሳካል የሚለው ኢሞሽናል ሰፖርት በጣም በጣም ይፈልገዋል ወንድ ልጅ። ማጀገንም እኮ የምንለው ያንን ነው አይደለ? በቃ ይሄ ግጥሞችን እየገጠሙ እንደዚህ ያሉ አይደለ?
እነዚህ ነገሮች በጣም ያበረታሉ፣ ኢሞሽናሊ ማለት ነው። በስሜት እንዲበረታ በስሜት እንዲጎብስ ያደርጉታል። እንደ ቀልድ የሚታዩ አይደሉም እነዚህ ነገሮች። አንቺ የምታስቢው የሆነ እንደዚህ ያላረኩለትም እንደዚህ ያልሆነ ምናምን አይደለም። ይሄ በጣም ትልቅ ሰፖርት ነው። ሰውም የሚፈልገው ነገር ነው። አሁን ወንድ ልጅን በተመለከተ እያወራን ስለሆነ ነው እንጂ አጠቃላይ እኛ ሁላችንም ሰዎች የምንፈልገው ሰፖርት ከሰው ልጅ በጣም ትልቁን ፐርሰንት የሚይዘው ይሄኛው ሰፖርት ነው። በቃ በርቱ፣ አይዟችሁ የሚለው ነገር ማለት ነው። ኢቨን እኔ እንኳን አሁን ይህን ኮንቴንት እየሰራው ባለበት ሰዓት ላይ ኮመንት ላይ ገብቼ የማያቸው የእናንተ እንትኖች በጣም ያበረቱኛል። የእናንተ ሀሳቦች ያበረቱኛል። በርቺ ስትሉኝ፣ እንደዚህ ላይ ስሪልኝ ስትሉኝ፣ ጠቅሞኛል ስትሉኝ በጣም ነው የሚያበረታው ከምነግራችሁ በላይ ማለት ነው። እና ማጀገንም ማለት ያ ነው። ከጎንሽም እንደው በፍቅርሽ እንዲወድቅ የምትፈልጊ ወንድ ምን እንደሚፈልግ አውቀሽ እዛ ላይ ከጎን ሆነሽ እንዲሳካለት እንዲሆንለት መጠየቅ፣ ማበረታታት፣ መከታተል፣ እንዴት ሆነ ምን ተፈጠረ እያሉ መጠየቅ በጣም ትልቅ ነገር ነው። እነዚህን የምታደርጊ ከሆነ ለሱ የሰጠሽውን ቦታ በደንብ አድርጎ ነው የሚያየው። በቃ ኢሞሽናሊ ኮኔክት እየሆንሽ ነው የምትሄጂው፣ ከሱ ጋር እየተጣበቅሽ ነው የምትሄጂው። ትልቅ ቦታ ይሰጥሻል። እንደዚህ ያደረግሽ ነው በአንቺ ጥረት፣ በአንቺ ሙከራ፣ በአንቺ ማበረታታት የሆነ ቦታ ላይ እራሱን ያገኘዋል እና ያንን ስሜት ይወዷል፣ ያንን ስሜት ይፈልገዋል። ሁል ጊዜ አንቺ ጋር መጥቶ ያንን እንድትይው ያንን እንድታደርግለት ይፈልጋል እና በዚህ ሂደት ውስጥ በፍቅርሽ እየተሸነፈ በፍቅርሽ እየወደቀ ይመጣል ማለት ነው። ምክንያቱም እንደዚህ አይነት ሴት ዝም ብላ የምትገኝ አይደለችም። የምታበረታ፣ የምታጠነክር፣ የምታጀግን ሴት እንዲሁም የምትገኝ አይደለችም። ከፍቅር ነው ያንን ማድረግ የምትችው። አንቺም ለሱ ያለሽ ነገር ነው ያን እንድታደርግ የሚያደርግሽ እና ይህንን ማድረግ ከቻልሽ እመኚ በፍቅርሽ ይወድቃል። ቀጥሎ ከምነግርሽ 2 ነገሮች ጋር ጨምረሽ ማለት ነው። 3ኛ ሳቂለት እና ደግሞ ስለራስሽ ንገሪው። መሳቅ ማለት እንዴት ነው? ከሱ ጋር በምትሆኝበት ሰዓት ላይ ደስ እንዳለሽ አሳዩ። ኮምፈርተብል ሆነሽ ደስ እንዳለሽ። ይሄ በነገራችን ላይ ስትወጁ የሚመጣ ናቹራሊ የሚመጣ ነገር ነው። ከሱ ጋር ስትሆኚ እንደው የማያስቀው ቀልድ ሌላ ሰው ሰምቶት ምንም ፈገግ እንኳን የማያስብለው ቀልድ አንቺን ያስቅሻል እና ይሄ የሚጠበቅ ነገር ነው። ግን አንዳንድ ጊዜ ደግሞ እነዚህን ስሜቶች መገደብ አያስፈልግም። በፍቅርሽ እንዲወድቅ የምትፈልጊ ከሆነ ከሱ ጋር ያለሽ ጊዜ፣ ከሱ ጋር የምታሳልፊው ጊዜ ምን ያህል ደስተኛ እንዳደረገሽ በደንብ አድርገሽ አሳዩ። ያንን ማየት ሲችል ከሱ ጋር መሆንሽ ደስታን እንደሰጠሽ እንዳስደሰተሽ ማየት ሲችል ሁል ጊዜም አንቺን ማግኘት ነው የሚፈልገው። በቀጣይም አንቺን ማግኘት፣ ከአንቺ ጋር ማውራት፣ ከአንቺ ጋር መሆን እንዲፈልግ ያደርገዋል ይሄ ስሜት። ምክንያቱም ስትስቂ፣ ስትጫወቺ ከሱ ጋር ሆነሽ ደስታን እንደፈጠረልሽ ከሱ ጋር ያለሽ ጊዜ ደስተኛ እንዳደረገሽ ሲያውቅ የሚሰማው ስሜት አለ። ይሄ ስሜት በጣም ነው ደስ የሚለው። ወንድ ልጅ ይፈልገዋል፣ ደስታን መስጠት ይፈልጋል እና ያንን ደስታ እየሰጠሽ እንደሆነ ሲያውቅ ከአንቺ መራቅ አይፈልግም። ሁል ጊዜ ሊያገኝሽ ይፈልጋል፣ ሁል ጊዜ ሊያወራሽ ይፈልጋል። ከአንቺ ጋር መሆን ነው የሚፈልገው። በቃ እያስደሰተው ይመጣል ማለት ነው ከአንቺ ጋር የሚያሳልፈው ጊዜ። ስለዚህ በፍቅርሽ አለመውደቅ አይችልም። ይህንን አሳዩ። ከሱ ጋር የምታሳልፊው ጊዜ ምን ያህል እንደሚያስደስትሽ አሳዩ። በመሳቅ በመጫወት ሞር ጊዜ በማሳለፍ እንድትገናኙ ስጠይቅሽ ብለሽ በመገናኘት ጊዜዎችን በማመቻቸት በስልክም በማውራት እነዚህም በምታደርጊ ሰዓት ኮኔክት እያደረጋችሁ ነው የምትመጡት። ኢሞሽናሊ ስሜት ለስሜት እየተግባባችሁ እየተገናኛችሁ ነው የምትሄዱት እና በጣም ወሳኝ ነገር ነው። ይህንን በደንብ አድርገሽ አሳዩ። ሌላው ደግሞ ከዚሁ ጋር ተያይዞ ስለ ራስሽ ንገሪው። ስለ ራስሽ ስትነግሪው መጠንቀቅ ያለብሽ ነገር ስለወደድሽው፣ ስላፈቀርሽው፣ በፍቅርሽ እንዲወድቅ ስለፈለግሽ በአንዴ ሁሉን ነገር አትንገሪው። ሁሉ ነገር በአንዴ አይነገርም። ቀስ በቀስ በሂደት ነው የሚነገረው ሁሉ ነገር ማለት ነው። በአንዴ የነገረው ነገር፣ በአንዴ የሰማው ነገር ምንም አያጓጓውም። ስላንቺ ህይወት ማወቅ አያጓጓውም አንዴ ከነገርሽው ማለት ነው። ግን በሂደት እያወራችሁ እየተሳሳቃችሁ እንዳለ ሆኖ ደግሞ አንድ ነገር ጣል ታደርጊያለሽ ስለራስሽ። ያ ነገር ደግሞ በቃ ቀጣይ የሚችል ልጅ በቃ ምን የሚያስገርም ነገር አላት እያለ ስላንቺ ለማወቅ ከአንቺ ጋር ለመሆን አንቺን ለማግኘት እንዲጓጓ ታደርጊዋለሽ። ሁሉን ነገር ግን በአንዴ ዝርግፍ አድርገሽ ከነገርሽው በቃ አውቆሻል እኮ ነገን እንዲጓጓ አታደርጊውም እና በተቻለሽ አቅም ሁሉንም ነገር በአንዴ አትንገሪው። ስለራስሽ በደንብ ንገሪው። ማወቅ ያለበት ነገር አለ፣ ግድ ነው። ግን በአንዴ አይሆን፣ በጊዜ ሂደት የሆነ ጊዜ የሆነ ነገር የሆነ ጊዜ የሆነ ነገር እያልሽ በጊዜ ሂደት እንድትተዋወቁ አድርጊ። ያ ምን ይፈጥራል? አንዱ ስሜት ላይ አንዱ ነገር ላይ አንዱ የነገርሽው ነገር ላይ ብዙ ጊዜ እንዲያሰላስልበትና በውስጡ እንዲጻፍ ያደርጋል። ያ ደግሞ ኮኔክት ያደርጋችኋል ሁለታችሁንም ማለት ነው። ስለአንቺ ሞር አብዝቶ እንዲያስብ ታደርጊዋለሽ። ግን አንድ ቀን ተገናኛችሁ በቃ ሁሉን ነገር እኔ እንዲህ ነኝ በቃ የሚያስታውሰውም አይኖርም። አንዱን ያስታውሳል፣ አንዱን ይረሳል። እና በተለያየ ጊዜ የሆነ ነገር ስትነግሪው ግን በቃ እስከ ቦታው እስከ ሁኔታው ነው የሚያስታውሰው እና
ይሄ በጣም ያግዛል። ሳቂለት፣ ስለራስሽ ደግሞ ትንሽ ትንሽ ብቻ ንገሪው። አራተኛ እንደ ንጉስ አክብሪው። ክብር ምን ያህል ወሳኝ እንደሆነ ለወንዶች ብዙ ቪዲዮዎች ላይ ኦልሞስት ሁሉም ማለት ይቻላል ነግሬያቸዋለሁ። መከበር ይፈልጋል። እንደ ንጉስ የምታከብሩ ከሆነ እንደ ንግስት ይንከባከብሻል። እንደ ንግስት መግቢያ ላይ እንዳልኩሽ በልቡ ይሾምሻል ማለት ነው። በልቡ ውስጥ ንግስት ሆነሽ ትቀመጫለሽ፣ ንግስት ሆነሽ ትኖሪያለሽ ማለት ነው። እንደ ንጉስ ማክበር ምንድነው? በምንድን ነው የሚገለጸው ካልሽኝ፣ የመጀመሪያው ነገር በማዳመጥ ነው። የሚለውን ነገር የሚናገረውን ነገር በማዳመጥ ነው። በነገራችን ላይ ሰዎችን እንደ ማዳመጥ ያለ ክብር የለም። በቃ ማዳመጥ፣ መናገር የሚፈልጉትን ነገር እንዲናገሩ መፍቀድ፣ መተንፈስ ማለት ነው። ሳይኮሎጂካል ኤር ይባላል። እንደውም ይሄ አየር አለ አይደለ? አሁን የምንተነፍሰው አየር አለ አይደለ? አየር ምን ያህል እንደሚያስፈልገን አስቡት እስኪ። ለሰዎችም ደግሞ ማውራት ያን ያህል ነው። ልክ የአየር ያህል ነው። ለሜንታላችን ለአይምሯችን የሚያስፈልገው የአየርን ያህል ነው። በቃ ማውራት እንፈልጋለን ሁላችንም ሰዎች ማለት ነው። ያንን አየር መስጠት ማለት ነው። ማዳመጥ ማለት ያንን አየር መስጠት ማለት ነው ለሰው። ስለዚህ አየር ከሰጠው ሰው ወዴትም አይሄድም እኮ አይደለ? አየር ከሰጠሽው፣ ያንን አየር ከሰጠሽው መጥቶ አንቺ ጋር ነው የሚተነፍሰው ማለት ነው። ስለዚህ እንዲተነፍስ ፍቀጅለት፣ ያውራ። በቃ መናገር የሚፈልገውን ነገር ያውራ። ሲያወራ ደግሞ አዳምጩ። ወይ ስልክሽን እየነካካሽ ወይ ሌላ ቦታ ሆነሽ ሳይሆን በተቻለሽ አቅም በርቀት ላይ ያላችሁ ትኖራላችሁ። ይህን ቪዲዮ ያያችሁ በተለያየ ሀገር ላይ ሆናችሁ የፍቅር ግንኙነት ውስጥ ያላችሁም ካላችሁ መደማመጥ፣ በተቻለ አቅም ያችን ጊዜ ማመቻቸት፣ ሙሉ ትኩረትሽን ለሱ ሰተሽ የምታወሪውን ሰዓት ማመቻቸት። ያን የምታደርጊ ከሆነ ከንግግሩ ከቶኑ ድምፁ ሲቀያየር ቶኑ ራሱ ታውቂያለሽ። ምን ሆኖ ነው ምን እያንዳንዱን ነገር ፊቱ ኤክስፕሬሽኑ ይነግርሻል ብዙ ነገር ማለት ነው። ስለዚህ ሰውን ማዳመጥ ስንል ዝም ብሎ መስማት ብቻ ሳይሆን እያንዳንዱን ነገር መረዳት፣ ይህ በጣም ትልቅ ነገር ነው። አየር መስጠት ነው እና ሰውን ማክበር በጣም በጣም የሚገለጽበት አንዱ ነገር በማዳመጥ ነው። ሌላኛው ነገር ደግሞ የሚወደውን ነገር በማክበር ነው። የሚወደውን ነገር ባለመጥላት ነው። በጣም ብዙ ሰዎች ይሄን ነገር ሚስ ያደርጋሉ። የሚወዱት ሰው የሚወደው ነገር በጣም እነሱ የሚያስጠላቸው ነገር ነው የሚሆኑ ማለት በዛ ደረጃ ነው የሚቀበሉት። በቃ ለመምጣት ወደ መሀል ለመምጣት አይሞክሩም። የምትወጂው ከሆነ የምታፈቅሪ ከሆነ በፍቅርሽ እንዲወድቅ የምትፈልጊ ከሆነ ቀጣይ ከሱ ጋር ነገር የምታስቢ ከሆነ እሱ የሚወደው ነገር አትሊስት የማትጠዩ ነገር መሆን አለበት። በተቻለ አቅም ወደ መሀል መምጣት አለብሽ። የሚወዳቸውን ነገሮች ማክበር አለብሽ። ለምሳሌ ቤተሰቦችን ሊሆን ይችላል። ለምሳሌ የሚወደው ታለንት ሊሆን ይችላል። ኳስ ሊሆን ይችላል። የሆነ የሚወደው የሚፈልገው ነገር ይኖራል እና በተቻለ መጠን የሚወደውን ነገር አትጥይበት። የሚወደውን ነገር እስካልጎዳው ድረስ እሱን እስካልጎዳው ድረስ በተለየ ሁኔታ የሚጎዳውን ነገር ውደጂ ማለት አይደለም። ለምሳሌ ሱስ ውስጥ ይኖራል። እንደ ሱስ የሚፈልገው የሚወደው ነገር የለም እና እሱን ውደጅለት እያልኩኝ አይደለም። ግን እንደው የሚያስደስተው ነገር፣ ደስታን የሚሰጠው ነገር፣ ጥሩ የሆነ ነገር፣ የማይጎዳው ነገር። ለምሳሌ አሁን ቤተሰቦቹ አሉ። ቤተሰቦቹን ውደጅለት፣ ቤተሰቦቹን አክብሪለት። እነዚህ ነገሮች ላይ ሲሪየስ የሆነ አቋም ያስፈልጋል። ይህንን የምታደርጊ ከሆነ የሚወዳቸውን ነገሮች አንቺም በሱ ልክ ባይሆን እንኳን ሪስፔክት የምታሳይ ክብር የምታሳይ የማትጠያቸው ከሆኑ ይህም ሌላኛው ማክበርሽን የምታሳይበት እንደ ንጉስ የምታከብሪበት መንገድ ነው። ሶስተኛው ማክበርሽን የምታሳይበት መንገድ ደግሞ በሰዎች ፊት ነው። በሰዎች ፊት እንዴት ነው ትሪት የምታረጊው፣ በሰዎች ፊት እንዴት ነው የምታወሪው የሚለው ነገር በጣም ወሳኝ ነው። በመጫጫ ዲስሬስፔክት በማድረግ አይነት ወሬዎች አይሰሩም። ብቻችሁንም ሆናችሁ እንደዚህ ማድረግ የለብሽም፣ ምንም ጥያቄ የለውም። ግን ደግሞ በሰዎች ፊት ደግሞ እንደዛ የምታደርጊ ከሆነ ለብቻችሁ ደግሞ ከዛ የባሰ ነው ማለት ነው አይደለም። ስለዚህ በተቻለሽ አቅም በሰዎች ፊት የምታወሪበት መንገድን በደንብ አድርገሽ ማየት ይኖርብሻል። ትህትና በተሞላባቸው ቃላቶች ሪስፔክት አድርገሽ ነው ማውራት ያለብሽ እና እዚህ ላይ በጣም ሲሪየስ ሁኚ። ሌላኛው እንደ ንጉስ ማክበርሽን የምታሳይበት መንገድ ደግሞ እሱ ላይ እምነት ስትጥይ ነው። እምነት መጣል ማለት አሁን ንጉስ እንዴት ነው ብዙ እምነት ይጣልበታል አይደል? ይሄን ያደርጋል፣ ይሄን ያደርጋልናል፣ እንደዚህ ይሆንልናል እየተባለ ብዙ እምነት ይጣልበታል። ወንድ ልጅም ደግሞ ያንን በደንብ አድርጎ ይፈልጋል። እሱ ላይ እምነት እንድትጥይበት ይፈልጋል። ያንንም ደግሞ አሳዩ። እንደዚህ ታደርጋል፣ እንደዚህ ታሳካል፣ እንደዚህ ይሆናል። መጀመሪያ ላይ ካልነው ጋር የተወሰነ ይሄዳል። ማጀገን አይነት ነገር አለ። ይሄን ታደርጋል፣ ይሄን ታሳካል፣ ይሄን ይሆናል እያልሽ እሱ ላይ እምነት ስትጥይ እንደዛ እምነት አንቺ እንደጣልሽበት እምነት ሆኖ ለመገኘት ይጥራል፣ ይሞክራል እና ደግሞ እንደ ንጉስም እያከበርሽው ነው እና ይሄንን ፊል ያደርጋል። ይሄንን ፊሊንግ ደግሞ ይፈልገዋል። እንደ ንጉስ ከሚከበርበት ቦታ ለደቂቃ ዞር ማለት አይፈልግም። ስለዚህ አንቺንም እንደ ንግስት ያከብርሻል፣ ይወድሻል፣ ይንከባከብሻል ማለት ነው። ስለዚህ በቻልሽ ሁሉ እንደ ንጉስ የምታከብሪው ከሆነ አንቺን አለመውደድ በፍቅርሽ
አለመሸነፍ አይችልም። እነዚህ 4 ነገሮች በጣም ወሳኝ ናቸው። 100% ደግሞ የሚሰሩ ነገሮች ናቸው። ሞክሪያቸው። በፍቅርሽ ይወድቃል። እንደዚህ አይነት ሴትን እንደዚህ የምታደርግ ሴትን ሲጀመር አለመውደድ አለማፍቀር አይቻልም። መልካም እድል እመኝልሻለሁ። የዛሬው ቪዲዮ ይሄንን ይመስል ነበር። ውጤቱን ደግሞ በሌላ ቪዲዮም ኮሜንት ላይ ቢሆንም አሳውቁኝ። የዛሬው ቪዲዮ ይሄንን ይመስል ነበር። እንዴት አገኛችሁት? እስኪ ኮሜንት ላይ ሁላችሁም ሀሳባችሁን ጻፉልኝ። በቀጣይም እንደዚሁ እንሰራላችሁ የምፈልገው ነገር ካለ ጠይቁኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ዋው ናፊ የዛሬው ደግሞ አንደኛ ነው፣ የዛሬው ደግሞ ለኔ ነው እያላችሁ ግን ደግሞ ላይክ አላረጋችሁ ማለት በቃሽ፣ ችግር የለውም። አሁኑኑ ላይክ አድርጉት። አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግም ተቀላቀሉ። እንደምታውቁት የሁለተኛ የዩቲዩብ ቻናሌ ነው። ስለዚህ ቤተሰብ እየሆናችሁ በአጭር ጊዜ ውስጥ ጥሩ ፍቅር፣ ጥሩ አቀባበል እያደረጋችሁልኝ ስለሆነ አመሰግናለሁ። ሁላችሁንም ወዳችኋለሁ። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ